የዛሬ 11 ዓመት በ2003 ዓመተ ምህረት በወረሃ መጋቢት መገባደጃ ላይ እንዲሆነ ኢትዮጵያ በስተምዕራብ አቅጣጫዋ ከጎረቤቷ ሱዳን መዋሰኛ ድንበሯ በ20 ኪሎ ሜትር ያህል ወደ ውስጥ ዘልቃ በዚያ ምድሯ የሚገማሸረውን ግዙፉ ወንዟ አባይ እንድትገድብ የመሰረት ድንጋይ አኖረች። እዚያ ቤንሻንጉል ጉሙዝ ክልል እንደ እቶን የሚነደው የበረሃው አየር፣ እዚያ የሐሩሩ ወላፈን ፍላጻ ሆኖ በሚጋረፍበት የጁባ ወረዳ ተረተር ስር ኢትዮጵያ ወንዟን ገድባ ኃይል ልታመነጭ አንድ ብላ ስራዋን በይፋ ጀመረች። ይህንን በአህጉረ አፍሪካ ተወዳዳሪ የማይገኝለት ግዙፍ የኤሌክትሪክ ማመንጫ ፕሮጀክት ታላቁ ህዳሴ ግድብ ስትልም ሰየመችው። ፕሮጀክቱ እውን የሚሆንበትና በእርግጥም ለዚህ ተግባር ተፈጥሮ በራሷ የተሻለ ሁኔታን ያመቻቸችለት ስፍራ ላይ የተግባሩ ባለድርሻዎች ጓዛቸውን ጠቅልለው ገቡ። ተረተሩም ምሰው ቋጥኙን ንደው ገደሉን ሞልተው የታቀደውን እውን ያደርጉ ዘንድ ስራቸውን ከጀመሩ እነሆ 11 ዓመታት ተቆጠሩ። በዚህ ሂደቱ የአባይ ወንዝ የታችኛው ተፋሰስ ሀገራት የሆኑት ሱዳንና ግብፅ ግድቡን በሰናይ ሊመለከቱና ሊቀበሉት አልወደዱም። ይህም ሰበብ ሆኖ የግድቡ ባለቤት ሀገር ኢትዮጵያንና ሁለቱን የግርጌ ተፋሰስ ሀገራት ውዝግብ ውስጥ እንዲገቡ አስገድዷቸዋል። ከሶስትዮሽ የጋራ ጥምር የውይይት መድረክ አንስቶ እስከ ዓለም አቀፍ የአጥኚ ቡድን ስምሪትና ውጤት፣ ከጋራ መግባቢያ ሰነድ መፈራረም አንስቶ እስከ ልዕለ ኃያላኑ በተለይም ዩናይትድ ስቴትስ ኦፍ አሜሪካ ጣልቃ ገብነት፣ ከአፍሪካና ከአውሮፓ ህብረት እስከ ጸጥታው ምክር ቤት በጉዳዩ ያልተነካካ አካል በምድራችን አይገኝም። በተለይም ደግሞ ግብፅ ተግባሩን ለማደናቀፍ በህቡ ኢትዮጵያን ለማፍረስ ከመንቀሳቀስ እስከ አደባባይ የወጣ ዛቻና ቁጣ ያልሞከረችው አማራጭ፣ ያልተጠቀመችው ሴራ መገኘቱ ያጠራጥራል። ያም ሆኖ ይህ ሁሉ መከራና እንቅፋት የታላቁ ህዳሴ ግድብ ግንባታን አላስቆመውም። በዚህ ረጅም ፕሮጀክት ሥራ ወቅት በኢትዮጵያም ቢሆን 3 ርዕሳነ መንግስታት ተፈራርቀዋል። እነኚህ አጋጣሚዎችም በአገሪቱ ላይ ያሳደሩት አሉታዊ ተጽዕኖ የከፋ መሆኑ አይካድም። ያም ሆኖ የከፋው የውስጥና የውጭ አደጋ ሁሉ የግድቡን ተግባር ሊያቆመው አሊያም ሊቀለብሰው አቅም አላገኘም። በውጤቱም ግንባታው አሁን ላይ ወደ ፍጻሜው መድረስ ጀምሯል። ከወራት በፊት በተወሰነ አቅሙ ኃይል ማመንጨት እንደጀመረ ተነግሮለታል። በዚህ የክረምት ወቅትም ለሶስተኛ ጊዜ የውሃ ሙሌት እንደሚደረግ ይጠበቃል። እውነታው ይህ ቢሆንም ታዲያ ዛሬም ግብፅ ግድቡን ለማኮላሸት በለመደችው መንገዶች ከመፍጨርጨር አልተቆጠበችም። ከዚህ በመነሳት አስተዋይ አትሮኖስ በዚህ መሰናዶውም የጥንተ ጥንቱ የፍጥረታት ጅማሮ ፋና ወጊው የገነቱ ወንዝ ጊዮን በአሁኑ መጠሪያው አባይ ላይ አትኩሮ መቆየትን ወዷል። የዚህ መሰናዶ የኢትዮጵያን ፍለጋ ጉዟችን የአባይ ወንዝ ፖለቲካን ከታሪክ አስረጂ እየመዘዘ በግብፅና ኢትዮጵያ ግንኙነት ዙሪያ የነበረው ስፍራ፣ የተፈጠሩ አጋጣሚዎች እንዲሁም ትርጉምና ፋይዳውን በጥቂቱ ይዳስሳል። ነገረ አባይ በፍጻሜው መጀመሪያ ላይ የሚለው የዚህ መሰናዶ ርዕሰ ጉዳይ ነው። በአብሮ ቆይታችን የምታተርፉበት ቁም ነገር እንደምትሸምቱ ከወዲሁ ልናረጋግጥላችሁ እንወዳለን። መሰናዶው የተዘጋጀው ዘ ክሮስ ኤንድ ዘ ሪቨር የተሰኘውን በሃጋይ ኤርሊች የተጻፈ መጽሐፍና ኢትዮጵያስ ሬኔሳንስ ዳም ፍሮም ኮንፍሊክት ቱ ኮኦፐሬሽን በሚል ርዕስ በጄሲ ቬይል የተካሄደ ሰፊ ጥናታዊ ምርምር ወረቀትን ዋና የመረጃ ምንጩ በማድረግ ነው። የዘመን አቆጣጠሩም የጎርጎሮሳውያኑን ቀመር ተከትሎ ተዘጋጅቷል። ሰናይ ቆይታ። የግብፅና የኢትዮጵያ ታሪካዊ ዳራ ከውሃ ፖለቲካ አንጻር ሲብራራ ግብፅና ኢትዮጵያን ከናይል ወንዝ ፍላጎት ተቃርኖ ግጭት አንጻር ታሪካዊ ዳራቸው ሰፊ ነው። ይህ ጽሑፍ ምልከታውን በማጥበብ በተለይም የግብፅ ብሔርተኛ አመለካከት ከተፈጠረበት 19ኛው ክፍለ ዘመን አጋማሽ ወዲህ ያሉትን አንኳር ክስተቶች በቅንጭቡ መቃኘትን መርጧል። በዚህ ረገድ ተጠቃሽ የሚሆነው አብይ ክስተት በግብፁ ከሃዲቭ የሚመራ ሰራዊት በናይል መፍሰሻ ሀገራት ላይ ለመንሰራፋት ወረራ ያካሄደበት ነው። የዚህ እንቅስቃሴው ዋና ትኩረት የነበረችውም ኢትዮጵያ ናት። የከሃዲቭ ሰራዊት ኢትዮጵያን ለመውረር ያካሄዳቸው የሁለት ጊዜ ጦርነቶች በ1876 ሙሉ በሙሉ ሽንፈት አከናንቦት ሳይሳካለት ቀርቷል። ከሽንፈቱ በኋላ በነበሩት ቀጣይ 10 ዓመታት
ግብፅ ኢትዮጵያን በተመለከተ እርስ በርሶ የተቃረነ አመለካከት ማራመዷን ሰነዶች ያረጋግጣሉ። በመጀመሪያዎቹ ቀጣይ ዓመታት የግብፅ ሰራዊት ኢትዮጵያ ያልሰለጠነች አረመኔ እንዲሁም የናይል ተፋሰስ ምድርን ለማዋሃድ በያዙት አቋም ላይ የተጋረጠች ጠላት አድርገው ሲመለከቷት ቆይተዋል። ግብፃውያን በዚህ አቋማቸው ብዙ አልዘለቁም። ከ1920ዎቹ ወዲህ አመለካከታቸውን በመቀየር ኢትዮጵያ የኮፕቲክ ክርስቲያን አገር፣ የጸረ ኢምፔሪያሊስት ሥርዓት አራማጅ፣ ልዩነትና ብዝሃነትን ማስተናገድ የምትችል ወዳጅ አገር አድርጎ የመቀበል አካሄድ መከተላቸው ይወሳል። በ1930ዎቹ በግብፅ የተነሳው ሱልጣናዊው የአረብ ብሔርተኝነት አብዮት ዳግመኛ ዋና ትኩረቱ ያደረገው ኢትዮጵያን ሆኖ ተገኝቷል። በአንድ በኩል ኢትዮጵያ የጸረ ቅኝ ግዛትና ነፃነት ዋቢ ማሳያ አድርገው በክብር የመመልከት አዝማሚያ ታይቶባቸዋል። ይህ አቋማቸው ግን በአረቦቹ የእስልምና ጽንፈኛ ተከታይ ህዝቦችና ታጣቂዎች ተጽዕኖ ተለውጦ ጥላቻ ላይ የተገነባ አሉታዊ አመለካከት ወደ ማራመዱ ተለውጧል። በ1950ዎቹና 60ዎቹ በተከሰቱ አካባቢያዊ ግጭቶችና አደጋዎች ጀርባ የግብፅ አብዮተኛው አረባዊ አመለካከት ኢትዮጵያን በተመለከተ ያራምድ የነበረው አስተሳሰብ እጁ እንደነበረበት ተረጋግጧል። በኤርትራ ውስጥ የነበረው የነጻነት ታጣቂዎች ግጭትና ከሶማሊያ ጋር የተደረገው ጦርነት ለዚህ አባባል አስረጅ ሆነው ይቀርባሉ። በተጨማሪም እስራኤል በአፍሪካ ቀንድ ስታካሄድ የቆየችው የጣልቃ ገብነት እንቅስቃሴ ውስጥም የግብፅ ድጋፍ በግልጽ መታየቱ ይነገራል። እስራኤላውያኑ የወቅቱ የግብፅ መሪ ጋማል አብዱል ናስር ያራምደው የነበረውን ኢትዮጵያ በናይል ላይ አንዳችም ተጽዕኖ እንደሌላት የሚቆጥር አቋምና አገሪቱን ከመጤፍ ሳይቆጥር አስዋን ግድብን ለመገንባት በወሰደው እርምጃ ውስጥ ደጋፊ ሆነው ተሰልፈዋል። የአስዋን ግድብ ግንባታ ግብፅ በናይል ወንዝ ላይ አድሮባት የቆየውን የተፋሰሱ ሀገራት ተጠቃሚነት ስጋት ለመጨረሻ ጊዜ እንደሚፈታ ተስፋ ተደርጎ እንደነበር መረጃዎች ይጠቁማሉ። ነገር ግን ግድቡ ለአንድ ወገን ጥቅም ያደላና የአረብ ግብፅ ብሔርተኛ አብዮቶች ግድቡ የተፋሰሱ ሀገራት ጉዳይን በሙሉ የሚያካትት መፍትሄ እንደሚሆን ያሰቡት አካሄድ በአድሎ የተመሰረተ መሆኑ ተስፋውን አጨልሞታል። የአስዋን ግድብ ግንባታ ግብፅ የናይል የብቻ ተጠቃሚነት አቋሟን አጠናክራ ለማስቀጠል ከዚያም ቀደም ከወሰደቻቸው እርምጃዎች ሁሉ የከፋ ስህተት የሰራችበት ነው ይላል ኤሪች። በተሳሳተ ቦታ የተገነባ የተሳሳተ ግድብ ብሎ ሐሳቡን ያስረዳል። በውጤቱም ግብፃውያን እስከዚህ ጊዜ ድረስ የዘለቀ የፍርሃትና ስጋት ዋጋ ሲከፍሉ እንዲኖሩ እንዳስገደዳቸው ጸሐፊው ያትታል። የፈሩት የሚደርስበትና የጠሉት የሚወርስበት ዘመን ደረሰና ኢትዮጵያ በናይል ግዙፍ ገባሪ ወንዝ አባይ ላይ ግድብ ለመገንባት አቅዳ ወደ ሥራ ገባች። ግብፅም በብቸኝነት የናይል ውሃ ተጠቃሚነት አባዜዋ ግንባታውን ለማደናቀፍ ሳታክት የምትንቀሳቀስበት ሁኔታ ውስጥ እንድትዘፈቅ አስገደዳት። በአንድ በኩል የኢትዮጵያ ውስጣዊ ችግሮችን በማባባስና በተለይም ብሔር ተኮር ግጭቶች እንዲራገቡ ለማድረግ እንዲሁም ቀጥተኛ ወታደራዊ የኃይል ጣልቃ ገብነት እንደ አማራጭ በማሰብ ግንባታውን ለማስተጓጎል ጥረት ስታደርግ ተስተውላለች። በሌላ ጎኑ ደግሞ ወዳጃዊ ግንኙነትን በማጥበቅና ወደ ውይይት ጠረጴዛ በማምጣት ፍላጎቷን ለማሳካት ጥረት ስታደርግም ታይታለች። ሁሉም አካሄዷ ስልታዊ በሆነ መንገድ ኢትዮጵያ ከአባይ ወንዝ ላይ ዓይኗን እንድታነሳ ማስቻል መሆኑን ጸሐፊው ያረጋግጣል። ግብፃውያኑ በራሳቸው መግለጫ የከበደ ድርድር ውይይት ብለው የሚጠሩትን ወዳጃዊ አካሄድ የመምረጥ አዝማሚያ ይታይባቸዋል። ኢትዮጵያን በቀጥታ ውይይት በማባበል ለማግባባትና በተዘዋዋሪ መንገድ ዓለም አቀፍ ጫና እንዲያርፍባት ውስጥ ለውስጥ በመስራት ከናይል ገባሪ ውሃዎች አንዱንም እንዳትጠቀም ማድረግን ግባቸው አድርገዋል የሚለው ኤርሪች ግብፅ ለዚህ የበቃችው ታሪካዊ መብቴ በሚል የመከራከሪያ አስተሳሰብ ላይ ተመስርታ እንደሆነ ይገልጻል። ይህ አስተሳሰብ አዲስ አይደለም። ከጥንታውያኑ ግብፃውያን አቋምና አስተሳሰብ የማይለይ አሮጌ መርሆ ነው ይለናል ጸሐፊው። የታሪካዊ መብት አመክንዮ ቅቡልነት እስከየት? በናይል ወንዝ ላይ የመጠቀም ብቸኛ ህጋዊ ባለመብትነትን ማረጋገጥ ግብፃውያን ቅድሚያ የሚሰጡት ህጋዊ መከራከሪያ ነጥባቸው ነው። ግብፅ የናይል ውሃን ያለ አንዳች ገደብ በብቸኝነት ስትጠቀምበት ኖራለች።
ከታሪክ መረዳት እንደሚቻለው ቢያንስ አራቱ ጥንታውያን ገናና አገራት የቻይና፣ ህንድ፣ ሜሶፖታሚያና ግብፅ ስልጣኔዎች ያደጉት ትልልቅ ወንዝን ተከትለው ነው። ግብፃውያን ይህንን የጥንተ ጥንት የባህል ማንነትና ስርዓት እድገት ስልጣኔ በናይል ተፋሰስ ዳርቻ የመሰረቱ መሆናቸውን እንደ ዋና የዘላቂ ማንነታቸው መመስረቻ ቁልፍ ይመለከቱታል። ከዚህ ሐሳብ ይነሱና የወንዙ ብቸኛ ተጠቃሚነት መብታቸው በስነ ምድራዊ ወይንም በሃይድሮሎጂክ መርሆ ሳይሆን በህዝቦች ታሪክ እውነታ ሊረጋገጥ እንደሚገባ ይከራከራሉ። ከዚህ በተጨማሪ የናይል ተፋሰስ ጉዳይ እንደ አንድ ህጋዊ ሰውነት ተቆጥሮ በዓለም አቀፍ ደረጃ በሃያዎቹ ክፍለ ዘመን በተደረጉ ስምምነቶች በተሰጠው ዕውቅና ሊዳኝ እንደሚገባ የሚገልጽ የመከራከሪያ ሐሳብ ያነሳሉ። ለዚህ መከራከሪያቸው ይረዳቸው ዘንድ ቀኝ ገዣቸው እንግሊዝ፣ ሱዳንና ግብፅ በ1929 እና በ1959 ያደረጓቸውን የናይል ወንዝ ተጠቃሚነት ስምምነቶች አስረጃ አድርገው ያቀርባሉ። ኤርሊች የግብፅ የታሪካዊ ባለመብትነት መከራከሪያ ሐሳብ ሞራላዊ ብያኔን በሁለት ደረጃ ይመለከተዋል። አንደኛው ግብፅ ለህልውናዋ ሌላ አማራጭ የሌላት መሆኑ፣ ሁለተኛው ደግሞ ኢትዮጵያ እስካሁን ያለ አባይ ወንዝ ተጠቃሚነት እየኖረች መሆኗንና በዚሁ መንገድ ህልውናዋ መቀጠል የሚችል መሆኑን ይቀጥልና ኤርሊች ወደ ተግባር ስንመለስ ግን ሁለቱም የግብፅ አመክንዮ ተቀባይነት አይኖረውም። የቅኝ ግዛቱ ስምምነት የላይኛው የናይል ተፋሰስ አገራትን ያላካተተ መሆኑና አገራቱ ይህንኑ አውቀው ከጊዜ በኋላ የተጠቃሚነት ስምምነቱ አካል የመሆን ፍላጎታቸው እየጨመረ መምጣቱ የታሪካዊ መብት መከራከሪያ ሐሳቧን ውድቅ ያደርገዋል ብሎ ያስረዳል። ግብፃውያንም የቆየ ልማዳቸው አለቃቸው ብሎ እየጎተተ ቢያስቸግራቸውም እስከዚህ ጊዜ የዘለቁበት አስተሳሰብ ወደፊት እንደማያራምዳቸው ያውቁታል። ነገር ግን ዘመናት ከዘለቀ ልማድ በቀላሉ መላቀቅ አላስችል ብሎ እያስቸገራቸው ይታያል። በዚህ ስልጡን ዘመን አዋጩ መንገድ በሰጥቶ መቀበል ላይ የተመሰረተ የጋራ ተጠቃሚነት መብትን ማስጠበቅ መሆኑን ተንታኞች ያስረዳሉ። በዚህ ረገድ ኢትዮጵያ የያዘችው ፍትሃዊ የተመጣጠነ የተጠቃሚነት ድርሻ የተሰኘው አቋሟ ዓለም አቀፍ ተቀባይነቱ የማያወላዳ መሆኑንም ያረጋግጣሉ። ፍትሃዊ የጋራ ተጠቃሚነት የዓለም አቀፍ ቅቡልነት ቅኝት። ፍትሃዊ ተጠቃሚነት መርሆ ከታሪካዊ ባለመብትነት አስተሳሰብ ጋር በተቃርኖ ጽንፍ ለጽንፍ የቆመ አመለካከት ነው። ሮበርት ኮልኒስ የተባሉ ተመራማሪ የፍትሃዊ ተጠቃሚነት መርሆ በቻይናና በህንድ የአገር ግንባታ እንቅስቃሴ ውስጥ ለ500 ዓመታት ያገለገለ አስተሳሰብ መሆኑን ይናገራሉ። በ1966 በተፈጸመው የሄልሲንኪ ስምምነት ፍትሃዊ ተጠቃሚነት ዓለም አቀፍ ተቀባይነት ለማግኘት በቅቷል። ስምምነቱ በራሱ ሙሉ እንዳልሆነ ግን ልሂቃኑ ይናገራሉ። የፍትሃዊ ተጠቃሚነት ዓለም አቀፍ ስምምነት የውሃ ተጠቃሚነትን የሚመለከቱ ዝርዝር የድርድርና መግባቢያ አጀንዳዎችን የመወሰኑን ተግባር የስምምነቱ አካል ለሆኑ አገራት ክፍት አድርጎታል። ያም ሆኖ የትኛውም አይነት የአገራት ስምምነት የተፋሰስ አገራት ተጠቃሚነትን ሊያግድ እንደማይችል ማግባቢያ ሰነዱ ዓለም አቀፍ መርሆ አስቀምጧል። ኢትዮጵያ ለረጅም ዘመን በእርስ በርስ ጦርነት ስትታመስ መቆየቷ ውስጣዊ አቅሟን አላሽቆታል። በዚህ ምክንያት በአባይ ውሃ መጠቀም የሚገባትን ቅንጣት ሳትጠቀም ቆይታለች። በ21ኛው ክፍለ ዘመን መጀመሪያ ላይ ኢትዮጵያ ከአባይ ወንዝ መጠቀም የቻለችው ከ1 በመቶ የማይበልጥ አቅሟን እንደሆነ መረጃዎች ይጠቁማሉ። ግብፅ ደግሞ የዚህ ወንዝ 80 በመቶ ድርሻን ለጥቅም አውላ ተገኝታለች። ይህ የተጠቃሚነት ድርሻ ፈጽሞ ፍትሃዊ እንዳልሆነ ሁሉም የሚያረጋግጠው ሐቅ ነው። ባለፉት 10 ዓመታት ኢትዮጵያ በአንጻራዊ ሰላም ውስጥ የቆየች ከመሆኗ ባሻገር ኢኮኖሚያዋም ተከታታይነት ያለው እድገት አስመዝግቧል። ከዚህ ጎን ለጎን የሕዝብ ቁጥሯም በእጅጉ አሻቅቧል። በውጤቱም የአገሪቱ ውስጣዊ የልማት ፍላጎቶች አይለዋል። ይህ ደግሞ በግዙፍ ወንዟ አባይ ላይ ፍትሃዊ ጥቅሟን እንድታረጋግጥ ያስገድዳታል። ዓለም ባንክ በ1997 ባወጣው ሪፖርት የአባይ ውሃ ለኢትዮጵያ እድገትና ልማት የሚውል ከፍ ያለ አቅም ይዟል። የአባይ ወንዝ ልማት ድህነትን ለመቀነስ በምታደርገው ጥረት የሚጫወተው ሚና ወደር የለውም። በአገር ውስጥ የኃይል ፍላጎቷንና የምግብ አቅርቦቷን ከማሟላት አልፎ ለውጭ ንግዷ ስትራቴጂ ከፍተኛ አስተዋጽኦ እንደሚያበረክት አያጠራጥርም ብሏል።
በእርግጥም የዓለም ባንክ የተናገረው በግብፅ ዘንድ የሺህ ዓመታት ስጋት ሆኖ የቆየው በኢትዮጵያ በኩል ደግሞ ቁጭት ሆኖ ዘመናትን የተሻገረው የአባይ ወንዝ ተጠቃሚነት ጉዳይ ጊዜው ሲደርስ እውን ሆኗል። ኢትዮጵያ ያጎለበተችው ውስጣዊ አቅሟ በወንዙ ለመጠቀም የሚያስችል ደረጃ መድረሱን በተረዳችበት ጊዜ ውሃውን ለመጠቀም ፕሮጀክት ነድፋ በይፋ ስራ ጀምራለች። ይህም ባረጀና ባፈጀው የታሪካዊ ባለመብትነት መርሆ ስትመራ በኖረችው ግብፅና በፍትሃዊ ተጠቃሚነት አስተሳሰብ ውሃውን ለመጠቀም በተነሳችው ኢትዮጵያ መካከል ውጥረት ፈጥሯል። ኋላ ቀሩ ጊዜ ያለፈበትና ዘመነኛው አስተሳሰቦችን በተቃርኖ አፋጦ ወደ ድርድር አምጥቷቸዋል። ከድርድሩ በኋላስ በእርግጥ ግብፅ ጦርነት ውስጥ ልትገባ የምትችልበት ሁኔታ ይፈጠር ይሆን? የኢትዮጵያን ፍለጋ ቀጣይ መሰናዶ ምላሽ ይዞ በቅርቡ ይመጣል። እስከዚያው በያላችሁበት ሰላም ቆዩን።